በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። ጤንነት፣ ስራ ሁሉ ሰላም ከኔ ጋር ምንም አይልም። እግዚአብሔር ይመስገን። እንኳን አደረሳችሁ ለሕማማት ሰኞ እንኳን አደረሳችሁ እላችኋለሁ። እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። ዛሬ ትንሽ ስራ በዛ ብላብኛለችም አልተዘጋጀሁም። ያው ዝም ብዬ ከማልፈውና እንትን ከምለው ብዬ ነው ያቀረብኩት እና ውድ ቤተሰቦቼ ስራ፣ ጤና ሁሉ ሰላም ከኔ ጋር ምንም አይልም። እግዚአብሔር ይመስገን። ቪዲዮውን ሲጀምሩ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቼ በኮሜንት ማስቀመጫው ላይ ደግሞ ኮሜንት አስቀምጡልኝ። አስተያየታችሁ ግደፋችሁ አይለኝ እላለሁ። አሁን ወደ ርዕሳችን እንሄዳለን ማለት ነው። ሕማማተ ሰኞ ማለት ምን ማለት ነው? ወይም ሕማማተ ሰኞ በሰኞ ምን ተደረገልን? ጌታዬ መድኃኒቴ ኢየሱስ ክርስቶስ ምን አደረገልኝ በዚህ ቀን የሚለውን ባጭሩ እናያለን፣ እንደ እግዚአብሔር ፍቃድ ማለት ነው። እንግዲህ ዛሬ በሰኞ ስንመለከት ዕፀ በለስ ማለት ምን ማለት ነው? ዕፀ በለስስ ምንድን ነው የሚለው እንደ እግዚአብሔር ፍቃድ ባጭሩ እናያለን። ዕፀ በለስ ማለት ምን ማለት ነው? በዕለተ ሰኞ ዕፀ በለስ የረገመበት ቀን ነው። በዛሬው ቀን ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እችን ሰዓት እና እችን ደቂቃ ወዶ ፈቅዶ ያደረሰንና ያደረሰን ለልዑል እግዚአብሔር ስም ክብር ምስጋና ይገባው። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ አንዲት ከተማ ሲሄድ በማዶ ላይ ተቀመጠ። ተራራ ላይ አንድ ዕፀ በለስ አገኘ። ወደ እሷም ሄዶ ምንም ፍሬ የላትም ነበረ። አችንም ዕፀ በለስም ረገማት፣ ወዲያውኑም ደረቀች ይለናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አንድ አሻጋሪ ማዶ ተራራ ላይ በሚሄድበት ሰዓት አንድ ዕፀ በለስ ነበረች። ወደዚያ ወደ ዕፀ በለስ ፍሬ ለማግኘት ፍሬ ለመብላት ሲሄድ አቺ ዕፀ በለስ ምንም ፍሬ የላት ፍሬ አልባ ነበረች እና ረገማት ይለናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም በማለዳውም ተራበ። እንግዲህ ተራበ ስንል ጌታችን ኢየሱስ ክርስቶስ የሚራብ የሚጠማ የሚደክም ሆኖ አይደለም። እኛን የሰው ልጆችን ዝቅ ብሎ እሱ ዝቅ ብሎ እኛን ከፍ ለማድረግ ስጋ ነውና ስጋ እንዴት እንደሚራብ እየነገረና እያስተማረን እንጂ ጌታችን መድኃኒታችን የሚበላ ወይም የሚጠጣ ወይም የሚራብ ሆኖ አይደለም። ወደዛም ተራበ ይላል። እንግዲህ በማለዳው ተራበ ነው የሚለን። የኛም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተራበ ስንል የእኛን ጽድቅ ነው የተራበ። ምግብ ፈልጎ አይደለም ብለናል። ተጠምቶም አይደለም፣ ጽድቅን ፈልጎ ነው የተራበ። ተራበ። ሁለትም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም በዛን ሲሄድ ሁለት ወንበዴዎች ነበሩ። እነዛም ሁለት ወንበዴዎችም አብረው ተሰቀሉ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ። አንደኛው ወንበዴ ምን አለ? አቤቱ ጌታ ሆይ በመንግስት በመጣው ጊዜ ሰበኝ አለ ብሎ ይጸልይ ነበረ ማለት ነው በመስቀል ላይ እስካለ። አንደኛው ወንበዴ ደግሞ ጌታ ከሆነ ለምን ራሱን አያድንም ይላል። ያውም አንደኛው ወንበዴ አቤቱ ጌታ ሆይ በመንግስት በመጣው ጊዜ እሰበኝ ያለውን ወንበዴ እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ መለሰለት? እሱንም እውነት እውነት እልሃለሁ ወደ መንግስተ ሰማያትም ትገባለህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ
ነገረው ማለት ነው። ወደ መንግስተ ሰማያት ትገባለህ። እንግዲህ ያንን በተናገረበት ሰዓት ማለት ነው። ያችን በተናገረበት ቃል ወደ መንግስተ ሰማያትም መራው። እንግዲህ ዕፀ በለስ ስንል በለስ ሲባል ምን ማለት ነው የሚለውን እንመለከታለን። እንደ እግዚአብሔር ፈቃድ ማለት ነው። በለስ የተባለችውም ቤተ እስራኤል ናት ወይም ኦሪት ናት። በለስ የተባለችው ፍሬ የተባለችው ደግሞ ሃይማኖት እና ምግባር ማለት ነው። እንግዲህ ፍሬ የተባለውንም ማየን በአንዲትም ኪዳንም ሕይወትም ሰላምን ሰጠን። እሱ ተንገላቶ ለኛን ሕይወትን አደለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ዝቅ ብሎ እኛን ከፍ አደረገን። እሱ ተሰቃይቶ እኛን ድህነትን አገኘን። በፊት መስቀል የወንበዴ መቅጫ ነበር። ወንበዴዎች ነበሩ የሚቃጡበት መስቀልን ማለት ነው። መስቀል ተሸክሞ መሄድ አይቻልም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የእኛን ሕይወት የእኛን ሰላምነት አደለን። መስቀል ማለት ምን ማለት ነው? መስቀል ማለት ሕይወት፣ ፈውስ፣ መድኃኒት ማለት ነው። እንግዲህ ይሄን ስናይ እንግዲህ በዕለተ ሰኞ ስንመለከት መርግም የተባለችው ለምንድን ነው ስንል መርግም የተባለችው ዕፀ በለስን የረገመበት ሰዓት የረገመበት ቀን ነው መርገም። በቀጣይ ደግሞ ነገ እንደ እግዚአብሔር ፍቃድ በሕማማት ማስገኘው ምን አደረገልኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ የሚለውን እንደ እግዚአብሔር ፍቃድ እንመለከታለን። እስከዚህ ሰዓት ድረስ ወዶ ፈቅዶ ያቆየን አምላክ የልዑል እግዚአብሔር ስም የተመሰገነ የተባረከ ይሁንልን፣ ከፍ ከፍ ያለ ይሁንልን። ለሀገራችንን ሰላም፣ ለሕዝባችን ፍቅር፣ አንድነትን ይደልልን። ለዛሬ ዓመት ደግሞ በሰላም በፍቅር በደስታ ሁላችንም በያለንበት በደስታ በቅተን ነምበር ብለን እኛም ለቤተ መቅደሱ በቅተን በቤተ መቅደሱ ቁመን የምናከብር የምንከበር የምንሰግድ የምንጸልይ ያድርገን። ስደታችንን ባጭር ይለውጥልን። የልባችንን መሻት ከኃጢአት በስተቀር ሁሉ ይፈጽምልን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ዝቅ ብሎ እኛን ከፍ ያደረገብን ዕለት ነው። ሰሞነ ሕማማትን በዚህ በመስገድ በመጸለይ በመመጽወት ሰሞነ ሕማማትን እናሳልፋለን። በሰሞነ ሕማማት የተደረገልን ከሰኞ እስከ ዓርብ ድረስ እንደ እግዚአብሔር ፍቃድ እንመለከታለን። እስካሁን ድረስ ወዶ ፈቅዶ ያቆየን የልዑል እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። እንዲሁም የማትለየው ለእናቱ ለድንግል ማርያም ክብር ምስጋና ይገባልን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን።